ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎች አስቀድመን እናደምጣችኋለን። በትግራይ ሊቀሰቀስ የሚችለው ጦርነት ቀጠናው እልቂት ሊያስከትል ይችላል። የፖለቲካ ተንታኙ መሐመድ ኬር ዑመር አስታወቁም። በትግራይ ጠዋት ላይ ወጣቱ ሲወስዱ የአካባቢው ሕዝብ በመቃወም የጫኗቸው አውቶቡሶች በድንጋይ ደበደቡ። ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጊቱ አወገዘም። በህንድ ኡታር ፕራዴሽ የሚገኝ የክፍያ ጣቢያ የተቀሰቀሰ አስፈሪ ፍንዳታ ሙሉ በሙሉ አመድ ሆነ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። በትግራይ ሊቀሰቀስ የሚችለው ጦርነት ቀጠናው እልቂት ሊያስከትል ይችላል። የፖለቲካ ተንታኙ መሐመድ ኬር ዑመር አስታወቁም። ጠቅላይ ሚኒስትር አብይ አህመድ በትግራይ ላይ ሊከፍቱት የሚችሉት አዲስ ጦርነት ጎረቤት ሀገራትን የሚያካትት ቀጠናዊ አደጋ ሊሆን እንደሚችል ተጠቆመ። የሆርን አፍሪካ የፖለቲካ ተንታኝ የሆኑት መሐመድ ኬር ዑመር ከፈርስት ፖስት አፍሪካ ጋዜጠኛ ጋር ባደረጉት ቃለ ምልልስ የጠቅላይ ሚኒስትር አብይ አህመድ አስተዳደር ላለፉት 5 ዓመታት ሀገሪቱ በውስጥ ጦርነት መማገዱ ሳያንስ አሁንም ከቀጠናው ሀገራት ጋር የጀመረው የጦርነት ትንኮሳ ኢትዮጵያን በፍጥነት ወደ መፈራረስ ገደል እየገፋት መሆኑን አስታውቋል። በትግራይ ክልል ዳግም ሊቀሰቀስ የሚችለው ግጭት በሁለቱ ወገኖች መካከል ብቻ የሚቆም ሳይሆን መላው የምስራቅ አፍሪካ ቀጠና ወደ ከፋ አለመረጋጋትና ውድመት ሊወስድ የሚችልበት እድል ሰፊ እንደሆነ አመልክቷል። ተንታኙ መሐመድ ኬር ዑመር እንዳብራሩት ቀደም ሲል የፌዴራል መንግስት ከክልል ታጣቂዎችና ከውጭ መሻርኮች ጋር በመሆን በትግራይ በከፈተው ጦርነት ከ600 ሺህ በላይ የህዝብ ማለቁና በሚሊዮኖች የሚቆጠሩ ደግሞ ከምዕራብ ትግራይ መፈናቀላቸው አስታውሰዋል። የምዕራብ ትግራይ መሬቶች አሁንም በአማራ ታጣቂዎች እጅ እንደሚገኙና ተፈናቃዮች አለመመለሳቸው ጠቅሰው አሁንም በትግራይ ክልል የጥሬ ገንዘብ እጥረት እንዲኖር ተደርጓል። ደሞዝ ተከልክሏል። መድኃኒትና ሰብአዊ እርዳታ በአግባቡ አይገባም። ነዳጅና በጀት ታግዷል። ክልሉ ከደረሰበት ውድመት እንዲያገግም አልተደረገም። እነዚህም ምልክቶች በሙሉ መንግስት አሁንም ትግራይ በጦርነት ለመምታት እየተዘጋጀ መሆኑን ያሳያሉ ብለዋል። በትግራይ ላይ የሚከፈተው ጦርነት ጎረቤት ሀገራትን የሚያካትትበትን ምክንያት መሐመድ ኬር ዑመር ሲዘረዝሩ ጠቅላይ ሚኒስትር አብይ አህመድ በሱዳን የውስጥ ጉዳይ ጣልቃ በመግባት ለጄኔራል መሐመድ ሐምዳን ዶጋሎ የፈጣን ድጋፍ ኃይል አርኤስኤፍ ወታደራዊ ትጥቅ በጀትና ወታደራዊ ስልጠና በመስጠት እሳቱን ሲያቀጣጥሉ መቆየታቸው ጠቅሷል። ይህንን አካሄድ በትግራይ ጦርነት ሲነሳ ሱዳን በቀጥታ እንድትሳተፍ በር የሚከፍት ነው። በተመሳሳይ በባህር በር ሰበብ በኤርትራ ላይ ያነጣጠረ ወታደራዊ መነሳሳት መፈጠሩና አስመራ ኢትዮጵያን እኔን ለመውጋት ከህወሓት ጋር አብራ እየሰራች ነው በሚል በምትይዘው ስጋት ምክንያት ኤርትራም የዚህን ጦርነት ቀጥተኛ አካል መሆኗን እንደማይቀር አስረድተዋል። ይህን ግጭት ቀጠናዊ መልክ እንደሚያስይዘውና የቀሪዎችን ቀጠናዊ ኃይላት ሚና የሚወስን ይሆናል ተብሏል። የፌዴራል መንግስት በበኩሉ ህገ መንግስት በመጣስ መልኩ ትግራይን ከኤርትራ ጽምዶ መስርታለች እያለ ቢከስም ፌዴራል መንግስት ለተባበሩት መንግስታት ድርጅት በጻፈው ይፋዊ ደብዳቤ ጽምዶ በአጎራባች ቦታዎች የሚገኙ ህዝብ ለመቀራረብ ታስቦ የተጀመረ መሆኑን አስረድተዋል። አሁን በፊት በፕሪቶሪያው ስምምነት መሰረት ትግራይ ኃይሎች ትጥቅ እንዳልፈቱ ለዓለም አቀፍ ዲፕሎማቶች ያስረዱ የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ሲሆኑ በዚያ መድረክ ላይ ስለተፈናቀሉ ዜጎች ያሉት አስከፊ ሁኔታ ባለመናገራቸው ትዝብት ላይ መውደቃቸው ይታወሳል። በትግራይ ጠዋት ላይ ወጣቶቹ ሲወስዱ የአካባቢው ህዝብ መቃወም የጫኗቸው አውቶቡሶች በድንጋይ በመደብደብ እንቅስቃሴ ለማስቆም ሞክረዋል፣ ግን አልተሳካም ሲሉ ነዋሪዎቹ ገለጹም። በትግራይ ክልል መቀለ ከተማ ሰሜን ወረዳ ቀበሌ 05 እና 06 አካባቢ ወጣቶች በአውቶቡሶች ሲወሰዱና ከአካባቢው እናቶች ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ ምስሎችና መረጃዎችን በማህበራዊ ሚዲያ ተሰራጭተዋል። የአካባቢው ነዋሪዎች እንደገለጹት ወጣቶቹ ከአውቶቡስ መናኸሪያና ከሆቴሎች ተሰብስበው በኢላላ አንደኛ ደረጃ
ትምህርት ቤት እንዲያድሩ ተደርጓል። ተሰበሰቡት መካከል አብዛኞቹ የመቀለ ከተማ ነዋሪ እንዳልሆኑ ከትግራይ ተወላጆች በተጨማሪ ለስራ ወደ ከተማው የመጡ የአጎራባች ክልል ነዋሪዎች እንደነበሩም ገልጿል። ነዋሪዎቹ አክለውም ጠዋት ላይ ወጣቶቹ ሲወሰዱ የአካባቢው ህዝብ በመቃወም የጫኗቸው አውቶቡሶችን በድንጋይ በመደብደብ እንቅስቃሴው ለማስቆም ሞክረዋል። ሆኖም ግን ይህንን ጥረት አልተሳካም ብለዋል። ከተወሰዱት መካከል የጤና እክል ያለበት አንድ ወጣት በአካባቢው እንደቀረ፣ ሌሎች ግን ወዳልታወቀ የወታደራዊ ማሰልጠኛ ማዕከል መወሰዳቸው ገልጿል። እነዚህ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ የተከናወነው አስገዳጅ ተግባር ያልካደ ሲሆን ዛሬ ምሽት በትግራይ ቴሌቪዥን በተላለፈ አጭር መግለጫ በመቀሌ የተፈጸመው አሰራር ከተቀመጠው አቅጣጫ ውጭ መሆኑን ገልጿል። የቢሮ ኃላፊ ዶክተር አብርሃም ሀጎስ የትግራይ የውስጥ አቅም ለማጠናከር የተቀመጠው አቅጣጫ በህግና በመተማመን እንዲፈጸም እንጂ በኃይል የሚፈጸም እንቅስቃሴን አይፈቅድም ብለዋል። የፕሪቶሪያው የሰላም ስምምነት መሰረታዊ መዋቅራዊ ቀውስ ውስጥ መውደቁንና አስቸኳይ ስልታዊ ክለሳ እንደሚያስፈልገው ተገለጸ። በትግራይ ክልል ያለው ቀውስ በድጋሚ ወደ አደገኛ ገደል እየተቃረበ መሆኑን ዩናይትድ ስቴትስና የአውሮፓ ህብረት ያስጠነቀቁ ሲሆን ለዚህም ዋነኛ መነሻ የህዝባዊ ወያነ ሓርነት ትግራይ ወታደራዊ ምልመላን የማፋጠን ውሳኔ መሆኑን ተገልጿል። ይሁን እንጂ አሁን ለተከሰተው ሁኔታዎች መበላሸት ዋነኛውም ሰበብ የፖለቲካ ተዋናዮች የቅርብ ጊዜ እርምጃ ብቻ ሳይሆን የፕሪቶሪያው ግጭት የማቆም ስምምነት ከተፈጸመ 3 ዓመታት በላይ ቢቆጠርም ያለምንም ትርጉም ያለውና ክትትል ተጠያቂነት እንዲፈርስ በመፍቀዱ የመጣ ድምር ውጤት መሆኑን ተመላክቷል። የሰላም ስምምነቱ ትልቅ ድክመት ጠመንጃዎችን ዝም ማሰኘት ብቻውን ሰላም ያመጣል ብለው የተሳሳተ ግምት መሆኑን የተገለጸ ሲሆን አፈጻጸሙ የተመረጠ ሚዛናዊ ያልጠበቀና ፖለቲካዊ እየሆነ መጥቷል። በተለይም ገለልተኛ ክትትል እንዲያደርግ የተቋቋመው የአፍሪካ ህብረት ክትትል የማረጋገጥና የቁጥጥር ስርዓት ስራ ከጀመረባቸው የመጀመሪያዎቹ ወራት በኋላ ከህዝብ እይታ ሙሉ በሙሉ መጥፋቱ ተነቅፏል። በአሁኑ ወቅት መደበኛ የክትትል ሪፖርቶቹ በግልጽ የማይታዩ በመሆናቸው ኢትዮጵያን ሆነ ዓለም አቀፍ ማህበረሰብ የስምምነቱን መከበር ወይም ጥሰቶች በግልጽ የሚያሳይ መዝገብ ማግኘት አልተቻለም። ታማኝ ክትትል የሌለው የሰላም ስምምነት ደግሞ የፖለቲካ መፈክርነት እንደማያልፍ ተጠቁሟል። ለትግራይ ክልል ሊደረግ የነበረው መልሶ ማቋቋም በተግባር የታገደ ሲሆን የፌዴራል በጀት ዝውውሮች በተደጋጋሚ ተቋርጧል። በቢሊዮኖች የሚቆጠር ዶላር የሚገመት የጦርነት ውድመት ቢኖርም መልሶ ግንባታው አስቸኳይ ሰብአዊ እርዳታ ባለፈ ብዙም አልተራመደም። ሰፊ የህዝብ መሰረተ ልማቶችም አሁንም ድረስ እንደፈረሱ ናቸው ተብሏል። ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ህገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አወገዘም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል የግዳጅ አፈሳ እየተካሄደ መሆኑንና ይህም ዓለም አቀፍ ሕግን የጣሰና ህገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አወገዘም። ኮሚሽኑ ከሚታፈሱት ሰዎች መካከል አብዛኛው እድሜያቸው ከ18 ዓመት በታች መሆኑን ማረጋገጥ ችያለውም ብለዋል። ኢሰመኮ ዛሬ ሰኔ 27 ቀን 2018 ዓ.ም በትግራይ ክልል ያለው አሳሳቢ የሰብአዊ መብቶች ሁኔታ በሚመለከት ባሰራጨው መግለጫ እንዳስታወቀው በክልሉ እየተካሄደ ያለው ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን በነጻነት የመግለጽ ገደብን፣ በአዋሳኝ አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችን፣ ግጭቶችን ያስከተሏቸው አሳሳቢ የሰብአዊ መብቶች ሁኔታዎች በቅርቡ እየተከታተልኩ ነው ብለዋል። በ2012 ዓ.ም ከምርጫ ቦርድ እውቅና ውጪ በክልሉ ተደርጎ የነበረው ምርጫ የተቋቋመውና በፕሪቶሪያው ስምምነት መሰረት የፈረሰው የምክር ቤት አባላት በድጋሚ በመሰብሰብ የትግራይ ህዝብን ህልውና ለመጠበቅ በሚል ወጣቶችን በግድ ወደ ውትድርና የማሰማራቱ የውሳኔ ሰነድ አውጥቶ ስራ ላይ መዋልን እንዳረጋገጠ ኮሚሽኑ ገልጿል። ሰነዱ ከሰኔ 17 ቀን 2018 ዓ.ም ጀምሮ ተፈጻሚ መደረግ ተጀምሯል ያለው የኮሚሽኑ ይህም ማንኛውም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበት የሚደነግግ መሆኑን አስታውቋል። ጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ግለሰቦች እንዲይዙና ፍተሻ እንዲያካሂዱም ስልጣን የሚሰጥ ድንጋጌ ያካተተ መሆኑን ተገንዝቤያለሁ ብለዋል። የትግራይ ክልል የትራንስፖርት ኮሚኒኬሽን ቢሮ ዋይን ልዩ ባለ የህዝብ ትራንስፖርት አገልግሎት ኃላፊነት የተወሰነ የግል ማህበርና ሰላም ልዩ ባለ የህዝብ ትራንስፖርት አገልግሎት ኃላፊነት የተወሰነ የግል ማህበር የተባሉ ድርጅቶች ላይ የስራ እገዳ መጣሉን አስታወቀም። ቢሮ ባወጣው ይፋው ደብዳቤ ማህበራቱ በመቀለ ከተማ ጽህፈት ቤት ከፍተው በህገወጥ መንገድ ሲንቀሳቀሱ መቆየታቸው ጽህፈት ቤታቸው እንዲዘጉ ውሳኔ ማሳለፉን ገልጿል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ አማኑኤል ገብረ ኪዳን በፈረሙት ደብዳቤ መሰረት ማህበራቱ በመቀለ
የመቀለ ከተማ ጽሕፈት ቤት በመክፈትና ሰራተኞችን በመመደብ በህዝብ የንግድ መንገድ ትራንስፖርት አገልግሎት ላይ ሲንቀሳቀሱ መቆየታቸው ተገልጿል። ቢሮ ባደረገው ክትትልና ድጋፍ ድርጅቶቹ በስማቸው የተቀጠሩ ሰራተኞች ለሌላ ድርጅት አሳልፈው በመስጠት ተደራራቢ ስራ ሲያሰሩ መገኘታቸው ከጥር 27 ቀን 2018 ዓ.ም ጀምሮ በመቀለ የከፈቱት ጽሕፈት ቤት ህገወጥ መሆኑን ተረጋግጧል። ከዚህ ቀደም በግንቦት 29 2018 ዓ.ም በተጻፈ የማስጠንቀቂያ ደብዳቤ ድርጊቱ እንዲታረም ቢሮ የጠየቀ ሲሆን ማህበራቱ ግን አሁንም ከዚህ ህገወጥ ተግባራቸው እንዳልተቆጠቡ ሰነዱ ያብራራል። በዚህ ምክንያት ቢሮ ማህበራቱ በህገወጥ መንገድ በመቀለ ከተማ የከፈቷቸው ጽሕፈት ቤቶች እንዲዘጉ ውሳኔ አስተላልፏል። የእገዳም ውሳኔ በአስቸኳይ ተግባራዊ እንዲሆን በመቀለ ከተማ ትራንስፖርት ጽሕፈት ቤት ለትግራይ ክልል ፖሊስ ኮሚሽን በግልባጭ ተልኳል። በተጨማሪም የትግራይ ክልል ትራንስፖርት ቢሮ፣ የፌዴራል ትራንስፖርትና ሎጂስቲክስ ሚኒስቴርም በማህበራቱ ላይ ተገቢውን የማስተካከያ እርምጃ እንዲወስድ በዚሁ ይፋው ደብዳቤ አማካኝነት ጥሪ አቅርቧል። በህንድ ኡታር ፕራዴሽ ግዛት በደረሰ አስፈሪ የጋዝ ታንከር ፍንዳታ የክፍያ ጣቢያ ሙሉ በሙሉ ሲወድም የ4 ሰዎች ህይወት አለፈ። በግብጽ ኡታር ፕራዴሽ ግዛት በኮቫምቢ ዲስትሪክት ውስጥ የሚገኘው የሲሆሪ የክፍያ ጣቢያ ሰኔ 26 ቀን በደረሰ አስፈሪ የጋዝ ታንከር ፍንዳታና የሰደድ እሳት አደጋ ሙሉ በሙሉ መውደሙን ተሰማ። ከእስያ ዋነኛ አውራ ጎዳናዎች በአንዱ ላይ የተከሰተው ይህ አሰቃቂ አደጋ የ4 ሰዎች ህይወት ከመቅጠፉም በላይ በሀገሪቱ የትራንስፖርት መስመሮች ላይ ያለው የደህንነት መዋቅር ጥያቄ ውስጥ ጥሎታል። የዓይን እማኞችና የአካባቢ መረጃዎች እንደሚያሳዩት አደጋው የተከሰተው ከፍተኛ መጠን ያለው ነዳጅ ጋዝ የጫነ ታንከር መኪናው ቁጥጥር አጥቶ መገልበጡን ተከትሎ ነው። መኪናው ተገልብጦ ከክፍያ ጣቢያው ጋር በተጋጨ በሰከንዶቹ ውስጥ በከፍተኛ ፍጥነት የጋዝ መፍሰስ የተከሰተ ሲሆን ወዲያውኑ ወደ አስፈሪ ፍንዳታ ተቀይሯል። የተነሳው የጋዝ እሳትና ፍንዳታ ኃይል እጅግ የበረታ በመሆኑ መላው የክፍያ ጣቢያው በአጭር ጊዜ ውስጥ ወደ ፍምነትና አመድነት ቀይሮታል። ከአደጋው ቦታው የተነሳው ጥቅጥቅ ያለ ጥቁር ጢስ እስከ 2 ኪሎ ሜትር ርቀት ድረስ በግልጽ ይታይ እንደነበር ተገልጿል። በዚህ አሰቃቂ አደጋ ሳቢያ እስካሁን ድረስ በአጠቃላይ የ4 ሰዎች ህይወት ማለፉን በይፋ ተረጋግጧል። የታንከሩ አሽከርካሪዎች ህይወት ወዲያውኑ በአደጋው ቦታ ያለፈ ሲሆን ሌሎች ሰዎች የክፍያ ጣቢያው ሰራተኞች በደረሰባቸው ከባድ የቃጠሎ አደጋ ወደ ሆስፒታል ተወስደው በከፍተኛ ሕክምና ላይ ያሉ ህይወታቸው ሊያልፍ ችሏል። አሜሪካ በናይጄሪያ የአይኤስን መዋቅር ለማዳከም አሰማርታ የነበሩ አብዛኞቹ ወታደሮቿን ማስወጣቷን አስታወቀች። አሜሪካ በናይጄሪያ እስላማዊ ታጣቂ ቡድኖች ጋር የሚደረገው ጸረ ሽብር ትግል ለማገዝ በዚህ ዓመት የመጀመሪያ ላይ አሰማርታ የነበሩ አብዛኞቹ ወታደሮቿ በይፋ ማስወጣቷን አስታወቀች። በአፍሪካ የአሜሪካ አየር ኃይል አዛዥ ጄኔራል ዳግቪን አንደርስ ሐሙስ ዕለት በሰጡት መግለጫ የተካሄደው ጥምር ዘመቻ ውጤታማ እንደነበረና በእስላማዊ ታጣቂ ቡድኑ አይኤስ ላይ ከባድ መዋቅራዊ ስብራት ማድረሱን ገልጿል። አሜሪካ ና የናይጄሪያ የጋራ ኃይሎች ታህሳስ ወር ላይ በቻድ ሐይቅ ተፋሰስ አካባቢ በጠረ ሰፊ የጋራ ዘመቻ የከፈቱ ሲሆን በገና ዕለትም በታጣቂዎች ላይ የአየርና የምድር ጥቃቶች ሰንዝረዋል። ይህንን ስምሪት ተከትለው ዋሽንግተን ወደ 200 የሚጠጉ ወታደሮቿን በአካባቢው ያሰማራች ሲሆን ወታደሮቿ በምድር ውጊያ ላይ በቀጥታ ሳይሳተፉ በደህንነት ስልጠና ላይ መረጃ ልውውጥ ላይ ብቻ እንዲያተኩሩ ተደርጓል። ለወራት በቆየው በዚህ ስኬታማ ተልዕኮ በናይጄሪያና አካባቢው የሚንቀሳቀሰው እስላማዊ ታጣቂ ቡድን ከፍተኛ መሪ መገደሉን ተረጋግጧል። ጄኔራል አንደርሰን እንዳሉት በጥምር ዘመቻው ምክንያት የቡድኑ አካባቢ እዝ ሰንሰለት የግንኙነት አቅሙና ሰፊው ዓለም አቀፍ ትስስሩ በከፍተኛ ሁኔታ እንዲንኮታኮት ተደርጓል። የአሜሪካ ጦር አብዛኞቹ ወታደሮች ቢያስወጣም ከቻድ ሐይቅ ተፋሰስ ዘመቻ አስቀድሞ በሀገሪቱ የነበረው መደበኛ የአሜሪካ ጦር ኃይል እዚሁ እንደሚቆይ የናይጄሪያ ጦር ኃይሎች ቃል አቀባይ ሜጀር ጄኔራል ሳሙኤል ኦባ ለቢቢሲ አረጋግጧል። በተመሳሳይ ሌላኛው የናይጄሪያ ጦር ቃል አቀባይ ሜጀር ጄኔራል ማይክል ኦኖጃ የአሜሪካ ወታደሮች መውጣት የሀገሪቱ ወታደራዊ እርምጃዎች ላይ ምንም አይነት ክፍተት እንደማይፈጥር ገልጿል። የአሜሪካ ወታደሮች መውጣት በምንም መልኩ የእኛ እርምጃ ላይ አሉታዊ ተጽዕኖ አያሳድርም፣ በሁለቱም ሀገራት መካከል ያለው የደህንነት መረጃ ልውውጥና የጋራ ቁርጠኝነት በተጠናከረ መልኩ ይቀጥላል ሲሉ ለቢቢሲ ተናግረዋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑን ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ሁንላችሁም።